ሐዋርያት ሥራ ምዕራፍ 16 ነው አውጡልኝ ከቁጥር 11 እስከ 15 ወንድም ዘርዬ አንብብልን ከተዘጋጀ በጌታ በኢየሱስ ስም አነባዋለሁ ያም በጌታ በኢየሱስ ስም እንሰማሃለን ከጢሮዳ በመርከብ ተነስተን በቀጥታ ተጉዘን ወደ ሳምትራቂ መጣን በማግስቱም ጉዟችን ወደ ናፖሊን ቀጠልን ከዚያም የሮማውያን ቀኝና የአካባቢው የመቄዶንያ ግዛት ዋና ከተማ ወደ ሆነችው ወደ ፊልጵስዩስ ገባን በዚያም አያሌ ቀን ተቀመጥን በሰንበት ቀንም የጸሎት ስፍራ በመፈለግ በከተማይቱ በር ወጥተን ወደ አንድ ወንዝ ወረድን በዚያም ተቀምጠን ተሰብስበው ለነበሩ ሴቶች መናገር ጀመርን ከሚያዳምጡትም ሴቶች መካከል ሊዲያ የምትባል አንዲት ሴት ነበረች እርሷም እግዚአብሔርን የምታመልክና ከቲያጥሮን ከተማ የመጣች የቀይ ሐር ነጋዴ ነበረች ጌታም ጳውሎስ የሚናገረውን በማስተዋል ተሰማ ዘንድ ልቧን ከፈተላት እርሷና ቤተሰቦቿ ከተጠመቁ በኋላ በጌታ ማመኔ በርግጥ ከተረዳችሁኝ ወደ ቤቴ መጣችሁ ጥቂት ተቀመጡ በማለት አጥብቃ ለመነችን አንድ ቀን ወደ ጸሎት ስፍራ ስንሄድ ከጥንቆላ መንፈስ ትንቢት የምትናገር አንዲት የቤት አገልጋይ ያገኘችን እሱ ሌላ ሐሳብ ስለሆነ በቃ እንዲህ በሚል ሐሳብ ነው ጥቂት ነው መናገረው ጌታ ከረዳኝ 2 ደቂቃ ብያለሁ ካለፍኩኝ 5 ደቂቃ መረት ታረጉልኛላችሁ መቼም እግዚአብሔር ልብን ሲከፍት ማልብን ሲከፍት ወንጌል የሰማችሁበትን አጋጣሚ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጋችሁ የተቀበላችሁበትን አጋጣሚ እስቲ ወደ ኋላ መለስ በሉና አስቡት የሆነ ፓስተር እንትና የሚባል ሰውዬ ስለመሰከረላችሁ አይደለም የሆነ ትልቅ ሜጋ ቸርች ውስጥ ገብታችሁ ስለተገኛችሁ አይደለም ወይንም ደግሞ የናንተ መሻትና ፍላጎት ስለነበረ አይደለም የእግዚአብሔር ሐሳብ ስለነበረ ነው እነ ጳውሎስ ከወዳጁ ከሲላስ ጋር ሆነው በአጋጣሚ ወደዚህ ከተማ ገቡ አጠራጠር ያረኩ ነው ምነግራችሁ እናንተ ዲቴል ታነቡታላችሁ ወደዚህ ከተማ በገቡ ጊዜ ለሆነ ሰው እከሌ ለሚባል ሰው ሄዳችሁ ወንጌል መስክሩልኝ ብሏችሁ አይደለም እግዚአብሔር የላካቸው በመንገዳቸው ሁሉ ከኢየሱስ የተማሩት አንድ ነገር አለ ምን አትሉኝም አገልግሎት በሉ ኢየሱስ አንድ ቦታ ቆሞ አንድ ቸርች ፕላንት አድርጎ አንድ መድረክና ፑልፊት ህዝብ አዘጋጅቶ ያገለገለበትን ጥቅስ ነገር አለ እሺ የለም በሉ በቃሉ ሁሉ ላይ ኢየሱስ ምድር ላይ በነበረበት ያገልግሎት ዘመኑ ያደረጋቸው ድንቅና ተአምራቶችን ሁሉ ምን እንደሚል ታቃላችሁ መጽሐፍ ሲያልፍም ይላል ታቃላችሁ ወክ ያደረገ እየሄደ ለምሳሌ ያ የመቶ አለቃ ልጄን ፈውስልኝ ባለበት በወጣበት በዚያው ታውቃላችሁ እግረ መንገድ ያቺ ደም ሲፈሳት የኖረች ሴት ከ12 ዓመት ጀምሮ ምን ሲል ሲያልፍም ዮሐንስ 5 ላይ ሄዱ 9 ላይ ሄዱ ያ ከናቶ ማህፀን ጀምሮ እውር የነበረውን ሰው ምን ሲል ይላል መጽሐፍ ሲያልፍም ለ38 ዓመት ያልጋ ቁራኛ የነበረውን ሰው ምን ሲል ሲያልፍ ዛሬ በኢየሱስ በሰፈር በመንደራችሁ ኢየሱስ ይለፍ እያለፈ ነገራችሁን ይስራው ነገራችሁን ያከናውንላችሁ እና ተመለስኩኝ ወደዚህ ሐሳብና ከዚህ የተማሩት ነገር አለና እነሱ በገቡበት ሁሉ እግዚአብሔር ምርኮ እንደሚሰጣቸው እርግጠኞች ናቸው በገቡበት ሁሉ ትውልድ እንደሚሰጣቸው እርግጠኞች ናቸው በገቡበት ሁሉ ወንጌል እንደሚመሰክሩ እርግጠኞች ናቸው ግን እንደዚህ የተዘጋጀ ልብ ያላት ሴት ትገጥመናለች ብለው በፍጹም አላሰቡም እና በገቡበት ከተማ ላይ ሲደርሱ በዚያን ዘመን የሚገርማችሁ ነገር እግዚአብሔርን የሚያውቁ እግዚአብሔርን የሚወዱ እግዚአብሔርን የሚያመልኩ የሚመስሉ ታውቃላችሁ ህግ አዋቂዎች አሉና አይደለም እንኳን ተራው አይሁዳዊ ቀርቶ የአይሁድ መምህራኖች በራሳቸው እንኳን ማለት ነው እግዚአብሔርን ጠንቅቀው የሚያውቁት አይደሉም ጠንቅቀው የሚያውቁት አይደለም ዮሐንስ ወንጌል ምዕራፍ 3 ላይ ያለውን ያንን ማቹርድ ሰው ሄዳችሁ ተመልከቱ ኒቆዲሞስን ተመልከቱት ለምሳሌ ክብር ለኢየሱስ ይሁን እና ከኢየሱስ ጋር ሲነጋገር ተሰማላችሁ እዚያ ስፍራ ላይ እና የውቀቱ ልክ ምናምን ታውቃላችሁ የሚለካበት ቦታ ነው ያ ቦታ እና ሰው ዳግም ካልተወለደ ሲለው እንዴ ሰው ካረጀ ከሸመገለ በኋላ እንደገና ወደ እናቱ ማህፀን ገብቶ ምናምን ብሎ የሞኝነት ነገር ይናገራል ማይብነት ብዬ አልደፍረውም ይሄንን የሞኝነት ነገር ይናገራል አለማውቅ ሞኝ ያረጋል ታውቃላችሁ እና ግን የሚገርማችሁና የሚደንቃችሁ ነገር እንዲህ አይነት ሰዎች ናቸው ያሉት በዚያን ዘመን ግን እግዚአብሔርን ምን እንላለን ይላሉ እናመልካለን ይላሉ ይሄው እግዚአብሔርን የምታመልክ ይላል አይደል እግዚአብሔርን የምታመልክ እንደገና ደግሞ የቀይ ሐር የምትሸጥ ነጋዴ ባለሀብት ነች በዘመኑ ኢንቨስተር ነች
አስመጪና ላኪ ነች ሴቲቱ ያብቴ ንብረት ምናምን እንደዚህ እግዚአብሔርን የማምለክ ችግር የለባትም አምልኮተ ሥርዓቷ ግን ትክክል አልነበረም መዳንን የሚያስገኝ አምልኮ አልነበረም አምልኮ ኢየሱስ የተገለጠበት አምልኮ አልነበረም አምልኮ ኢየሱስን የሚያቅ አልነበረም አምልኮ ኢየሱስ የሚሸት አልነበረም አምልኮ ጳውሎስ መጣ በወንዝ ዳር ላይ ነው በዚያን ዘመን ተቀምጠው እንደዚህ ቤተ መቅደስ ምናምን በዛን ዘመን አልነበረም በድፍን አውሮፓ ላይ ቤተ መቅደስ አይደለም አንድ አማኝ ብትፈልጉ ማታገኙበት ዘመን ነው ያ ዘመን እና የገባቸው ሰዎች እግዚአብሔርን እናመልካለን የሚሉ ሰዎች ሁሉ በወንዝ ማዶ ወይ በታች በኩል ተሰብስበው እግዚአብሔርን ምን ይላሉ ያመልካሉ እና እንዲህ በተሰበሰቡበት ስፍራ ድንገት ጳውሎስና ሲላስ ሲያልፉ አዩአቸው ና ወደነሱም ጠጋሉና ይሄንን የእውነት ወንጌል ምን አሉ ነገሯቸው ይላል መስማት ሁሉም ሰምቷል አሁን እዚህ ውስጥ እየሰማኝ ያለ ሰው አለ እያዳመጠኝ ያለ ሰው አለ አሁን እያዳመጠኝ ያለው ሰውዬ አትርፏል እየሰማኝ ያለው ሰውዬ ግን መስማትና ማዳመጥ ይለያያል ታውቃላችሁ ሴቲቱ ማዳመጥ ጀመረች ማንን ጳውሎስን ሲያዳምጣለሁ በሉ እግዚአብሔር እድል ይሰጠኛል እኔም መሰክራለሁ በሉ አዳመጠችው ጳውሎስ ዝም ብሎ ሲናገር የሚናገረው ተረት አይደለም የሚናገረው የወንጌሉን እውነት ነው የወንጌሉ እውነት ደግሞ ምን አለው ብትሉኝ ኃይል አለው መንፈስ አለው ቅባት አለው ከዛ እንዲላል እግዚአብሔርም የሊዲያን ልብ ምን አለው ይላል ከፈት ዋው የሊዲያ ልብ ዘው ዳር ላይ ሲከፈት ቤቷ ውስጥ ቤተሰቧ ውስጥ ያለ ትውልድ ልብ ሁሉ ነው የተከፈተው ዛሬ እንደዚህ ይሁና እናንተ ቤት ላይ ያለ ይሄንን ወንጌል ያልሰማ ያልተቀበለ እግዚአብሔር ልባቸውን ይክፈት አይናቸውን ይክፈት እግዚአብሔር ምንዋን ከፈተ ልቧን ከፈተ ብዙ ጊዜ ያላቸው ሰዎች እኮ ልባቸው ቶሎ አይከፈትም ማን እንደቆለፈው አይታወቅም ግን በፓተርን ተቆለፈ እስከሚመስል ድረስ ካሉት ሁሉ ሰዎች የተሻለች እሷ ነች ፋይናንሻሊም ስፒሪቹዋሊ ምን ስለሚል መጽሐፉ አምላኳን እግዚአብሔርን ምን ምትል ይላል እምታመልክ አይገርማችሁ ግን ልቧ ምን አለ ቶሎ ተከፈተ ከዚያስ የማዳንን ወንጌል ነገራት አጠገብ ያለውን ሰው ንካውና ወንጌል ኃይል አለው በለው እሺ ሮሜ 1:16 አውጡልኝ ጳውሎስ ምን ይላል መሰላችሁ እዚህ ጋር ደሞ ታውቃላችሁ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር መጽሐፉን ይልና ያስተውሉ ዘንድ ምናቸውን ከፈተላቸው ይላል አይምሮአቸውን ከፈተላቸው አያችሁ መጽሐፉን የሚያውቁ ሰዎች ሁሉ መጽሐፉን ስላነበቡ አይገባቸው ምናቸው ካልተከፈተላቸው አይምሮአቸው ካልተከፈተ ሰው ልባቸው ካልተከፈተ ኢየሱስን መቀበል አይችሉም እሺ ምን ይላል እዛ ጋር በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ለሚያምኑ ሁሉ የእግዚአብሔር ምን ኃይል ለምንድነውና ለማዳን ነውና አሁን ጳውሎስ ሳይሆን ሲላስ ሳይሆን የተናገሩት ቋንቋ የመረጡት ቃላት ሳይሆን የሴቲቱን ልብ የነካው ምንድነው ከተባለ የእግዚአብሔር ኃይል እሱ ደግሞ ለምንድነው አለ ለማዳን ነው የሚያድነው አንዳንድ ሰዎች ለፈውስ ይተቀሙታል እንደምነታቸው ይሆን የእግዚአብሔር ኃይል ለማዳን ነው ተብሎ እንደተጻፈ በጌታ በኢየሱስም ከዚህ ሰዓት ጀምሮ ድነሽ ቅርሚያ ችግር የለው አው ለስጋ ሳይሆን አውዱ የሚናገረን የመንፈስን ድነት ነው የህይወትን ጉዳይ ነው የሚያወራው ስለ ዘላለም ህይወት ነው የሚናገረው ስለዚህ በዚህ በእግዚአብሔር ኃይል ተሞልቶ ነበር እውነት የሆነው ወንጌል የሚመሰክርላት ልቧ ብርግድ ብሎ ተከፈተ የሚቀጥለው ቁጥር ላይ ስትሄዱ በዚህ ብቻ አላቆመችም በሉ እንግዲህ እናንተ ሰዎች ይሄ በኔ የሆነው እውነት ከሆነ አለች ወደ ቤቴ ልጋብዛችሁ አለች ዛሬ ለሁለት ሰው መልእክት አለኝ ለሁለት ሰው መልእክት አለኝ ለሁለት ሰው መልእክት አለኝ ለሁለት ሰው መልእክት አለኝ ድንገተኛ ጉብኝት በቤታችሁ ላይ ይሆን ድንገተኛ ጉብኝት በቤተሰቦቻችሁ ላይ ይሆን ድንገተኛ ረፍት በእናንተ ሰፈር ይሆን ድንገተኛ መዳን በእናንተ ዘር ላይ ይሆን እግዚአብሔር እናርጎ ያስከርማችሁ እግዚአብሔር እናርጎ ያስተንቃችሁ በኢየሱስ ስም አሜን ሆነባችሁ ወደ ቤቴማ ግቡልኝ አለች ጎራማ በሉልኝ አለች ምን አይነት ሴት ነች ባይዘው እግዚአብሔር ሲባርካችሁ ዝም ብሎ አይደለም ይባርካችሁ እየበላችሁ ወይም ደግሞ በልታችሁ እንድትሞቱ አይደለም
ሰርታችሁ እንድታልፉበት ነው ሴቲቱን እግዚአብሔር ይሄን ቀን አይቶላት ነው ቀድሞ የባረካት ባንድም በሌላም እግዚአብሔር የባረካችሁ ሰዎች ካላችሁ ብቻችሁን አትብሉ እየበላችሁ አትሞቱ እየኖራችሁ እየበላችሁ መሞት ይሻላል ብዙ ሰው ታውቃላችሁ ለመብላት ነው የሚኖረው አሁን በዚህ ዘመን የምንቸገረው እንደ ሀገር እንደ ቤተ ክርስቲያንም እንደ ዓለም ብታስቡት እየተቸገርን ያለ ነው ብዙ ሰው ለመብላት ነው የሚኖረው አግኝታችሁኛል ለመኖር የሚበሉ ሰዎች ጥቂቶች ናቸው ለመኖር የሚበሉ ሰዎች ታቃለ ምን እንደሚያደርጉ በጽድቅ በቅድስና ደግሞ በቀንነት እግዚአብሔርን በመፍራት ይመላለሳሉ ከሚበላውና ከሚጠጣው ጉዳይ ጋር ምንም ነገር የላቸው ለምሳሌ እነ ዳንኤልን ተመልከቷቸው አንድ ጊዜ ምንድነው ያሉት ከንጉስ ጮማ ይሻላል አሉ አይደል የትኛው ጥሬው እኛ ምን ቆረጠመው ቆሎ ግን ያማረባቸው እነማን ናቸው ከንጉስ ገበታ ይበሉት ናቸው ቆሎ ይቆረጠሙት አጠገብ ያለውን ሰው ንካውና ያኖራል እግዚአብሔር በለ አሁን ታውቃላችሁ እነኚህ ይሄ በልቶ የሚሞተው ትውልድ በብዛት አውርቶ አደር ነው ለመኖር የሚበላው ትውልድ ደግሞ ሰርቶ አደር ነው አሁን ኢትዮጵያ ለምን ጭንቅ ውስጥ ገባች ለምን ሰልፍ በዛባት ካላችሁ በእውነት አሁን ትውልድ የለም ኢትዮጵያ ላይ ሞልቷል የተማረ የለም ሞልቷል የተመራመረ የለም ሞልቷል አዋቂ የለም ሞልቷል የተቀባ የለም ሞልቷል ግን በቁጥር ነው የበዛ ነው አብዛኛዎቻችን ለመብላት ነው የምንኖረው ለመብላት የሚኖር ሰው ደግሞ ያባላ ነው ትርፋማ የሚሆነው ለምሳሌ ለትምህርታችን ልጠቀሙ ቲፎዞነት እንዳይመስላችሁ ከመሰላችሁ ምንም ማድረግ አልችልም የሀገራችንን ጠቅላይ ሚኒስትር ክቡር ዶክተር አብይን ሰዱት ለምሳሌ ለመኖር የሚበላ ይመስላችኋል ለመብላት የሚኖር ይመስላችኋል ትፈራላችሁ ለምን ተናገር መብታችሁ ነው ያለውላችሁ ለመኖር ብቻ ሳይሆን ለማኖር የሚኖር ሰው ነው ወደድክም ጠላ ምንም ልትል ትችላለህ ለማኖር ጭምር ኢትዮጵያ የምትባሏን ሀገር ለማስቀጠል ህዝቦቿን ለማስቀጠል የሚኖር ሰው ነው ያ መቼ ሀገር መርቶ መቼ ህዝብ አስተዳድሮ መቼ መጽሐፍ ጽፎ መቼ ሽጦ መቼ ፕሮጀክቶችን ነድፎ መቼ እንደሚሰራ አታውቅም አንዳንድ ፕሮጀክቶች አያስቋችሁ እየተሰራ ነው ማለታችሁ ሳትሰሙ አልቋል ምርቃት ሲባል ታያለ ሪቫንስ ይቆረጣ ያላችሁ እኔ በኔ ዘመን ህልም ያለው መሪ ራእይ ያለው መሪ ካየው ዶክተር አብይ አህመድ ነው በቃ ምንም ማድረግ አልችልም ስለዚህ ለምን ተግዳሮት በዛበት ካልከኝ ለመብላት የሚኖሩ ሰዎች በቃ ለመብላት የሚኖሩ ሰዎች ደግሞ አያሰሩም እርግጠኛ ሆኜ ነው ምነግርህ ግን አሁን እነኚህ ሁሉ ሰዎች ይተባበሩታል ይሄ ሰበር ነው በቃ አንተ ምራን ይላሉ አንተ ግዛን ይላሉ አንተ አስተዳድረን ይላሉ ሰርቶ አደርና አውርቶ አደር ተስማምቶ መኖር አይችልም ለመብላት የሚኖር ሰውና ለመኖር የሚበላ ሰው እኩል መኖር አይችልም ወደ መልእክት ተመልሻለሁ ይቺን ሴት እግዚአብሔር ቀድሞ ፕሮግራም አድርጓታል ባርኳት ማለት ነው መቼን አይቶላት ነገዋን አይቶ ስለዚህ ዛሬ የተባረካችሁ ሰዎች ካላችሁ በጸጋ በገንዘብ በእውቀት በጉልበት እግዚአብሔር እድል የሰጣችሁ ሰዎች ካላችሁ ለእናንተ ብቻ አይደለም ለሌሎችም ጭምር ነው እግዚአብሔር ይባርካችሁ ግልጽ ነው መልእክቴ ለእናንተ ብቻ አይደለም ለሌሎችም ነው እግዚአብሔር ይባርካችሁ ስለዚህ ሌሎችን ለመድረስ ፍጠኑ ጊዜው ያለቀ ነው የመጨረሻው ዘመን ላይ ነው ያለው መጽሐፍ የተናገራቸው ምልክቶች ሁሉ በአለም ላይ በመድሪቷ ላይ እየተከሰተ ነው ምንድነው የምትሰሩት ምንድነው የምትጠብቁት ዘመኑ አልቋል ቀን ሊመሽ ነው ጉልበት ይደክማል እግዚአብሔር በሰጣችሁ በዚህ ዘመን በዚህ ጉልበት በዚህ እድሜ በዚህ ድል ተጠቀሙ ከናንተ የሚጠበቀው መናገር ነው የሚሰራው ደግሞ የእግዚአብሔር ኃይል ነው ገና ወንጌል ብላችሁ ስትጨምሩ ኃይል ከናንተ ይወጣል ሰዎችን ይነካቸዋል ተነካችች ሴት በሉ ይሄ ነገርማ እውነት ከሆነ ወደ ቤት ያለቻቸው ወሰደች እንግዲህ የዘመኑ ሀብታም ነች ብያቸዋለሁ ሀብታም ቤት ላይ ገብታ ምን አይነት ምግብ እንደምታሰናዳ አስባችሁታል የምግብ ችግር ግን አልነበረባቸውም ሰዎች በሉ ጠጡ እግዚአብሔርንም አመሰግኑ የእግዚአብሔር ሰዎች የገቡበት ቤት ደግሞ በስንት ጥፍ ሊባረክ እንደሚችል አስቡት አሁን ጉዳዩ በዚህ አልቆመም እርሷም ይልና አመነች ዳነች ከዛስ ምን አለች ተጠመቀች ቤተሰቦቿ ሁሉ ይልና ደግሞ አመኑ ሳሳጥርላችሁ ተጠመቁ ድነታቸውን ምን አሉ አረጋገጡ በዚያ አላበቃ እነ ጳውሎስና ሲላስ
ሌላ ደግሞ ሚሽን አላቸው ወደሚቀጥለው ከተማ የመግባት ምን ወደሚለው ወደሚቀጥለው ግን የሴቲቱን ልብ ማከፈተው ነው ያለው መጽሐፍ እግዚአብሔር ከፈተው አይደለ እግዚአብሔር ልቧን ስለከፈተው የሚገርማችሁ ነገር በአውሮፓ ምድር ላይ at the first time የእግዚአብሔር ቤተ መቅደስ ወይ ቤተ ክርስቲያን የሚባል ታሪክ የጀመረው ሊዲያ ቤት ነው ሰዎቹ ሊበሉ አይደለም ለካ የገቡት ሊተክሉ ነው መልእክት አለኛ ለአንድ ሰው በጌታ በኢየሱስ ስም በልታ አትሞትም አንድ አባባል አለ የሚሻገር ትውልድ የምትጸና ሀገር ነው የዶክተር አብይ አባባል እንዴት ነው ማን ነው አስተካክሎ የሚነግረኝ የሚጸና የምትሻገር ሀገር የሚጸና ትውልድ አያችሁ እግዚአብሔር አብሯችሁ ሲሆን በልታችሁ ጠጥታችሁ አይደለም የምትወጡት ተክላችሁ ነው የምትወጡት ያንን የወንጌሉን ኃይል የተገለጠውን እውነት ሌሎችን አድሬስ እንዲያደርግ በሊዲያ ቤት ውስጥ ያሉ ቤተሰቦቿ በቁጥር ቢጠሩ 1 2 3 4 5 ወይ 6 የሚባሉ ሰዎች ናቸው ግን እነኚህ የተቀቡ የእግዚአብሔር ባሪያዎች የበራላቸው የተገለጠላቸው ሰዎች ግን እልፍ ትውልድ አይተዋል ስለዚህ እግዚአብሔር የሊዲያን ልብ ከፍቶ ሊዲያን ራሷን አሳልፎ ሰጣቸው ሊዲያ ደግሞ ያላትን ሁሉ አሳልፋ ሰጠች ለካ እንድኔ ቤት ብሉልኝ ጠጡልኝ ስትል ለካ እግዚአብሔር ቤቷን ይውላት ይያለ ነው ለካ እኔ እዛ ቦታ ላይ አርፋለሁ ለካ በዛ አገልግሎት ብዙ ትውልድ ይባረካል ይያላቸው ነበር ገቡ አሳልፋ ሰጠቻቸው ለመጀመሪያ ጊዜ በአውሮፓ ምድር ያመነች ጴንጤ የተባለች ሴት ሊዲያ ነች ለመጀመሪያ ጊዜ በአውሮፓ የተተከለችው ቤተክርስቲያን በሊዲያ ቤት ላይ ነው ምን አይነት በረከት ነው ይሄ ምን አይነት ጸጋ ነው ምን አይነት ረፍት ነው ምን አይነት እድል ነው ቀኞቻችሁን ከፍ አድርጉና ልባርካችሁ በጌታ በኢየሱስ ስምና ስልጣን በእናንተ ዘመን በእናንተ ጉልበት በእናንተ ጸጋ የእግዚአብሔር መንግስት ይስፋላችሁ የማይሰረዝ ነገር የማይሻር ነገር ቢኖር በእግዚአብሔር መንግስት ላይ ያደረጋችሁት አስተዋጽኦ ነው ማንንም አይሰርዘው ለምሳሌ የተማርክበትን የትምህርት ማስረጃ እንትን ቢኖርህ ማስተርስ ቢኖር ዲግሪ ቢኖር ፒኤችዲ ቢኖር ምንም ብትሆን ማለት ነው ትምህርት ሚኒስቴር የሆነ ቀን ከደበረው ፕሮፌሰር ብርሃኑ ነጋ ሊሰርዝብህ ይችላል እሱ ጥሩ ሰው ነው እንጂ ጌታ ይባርከው ከሆነ ተቋም የወሰድከው ላይሰንስ ካለ የሆነ ጊዜ ሲደብረው ሰርዤዋለሁ ይላል ምንም አታመጣ አማኝ ግን በእግዚአብሔር መንግስት ላይ ያሰራው የትኛው አስተዋጽኦ ለዘላለም ይጻፍለታል በደንብ አሜን አትልም ወይ ዛሬ እንዲብዬ ነው መባረካችሁ በእግዚአብሔር መንግስት ላይ የናንተ አስተዋጽኦ ከዚህ ቀን ጀምሮ በኢየሱስ ስም ይጀምር ወንጌል መመስከር መስበክ በየአደባባዩ ስለ ኢየሱስ መናገር የትውልድን ልብ ሁሉ ለእግዚአብሔር መንግስት መማረክ በኢየሱስ ስም የሚያስችል ጸጋ ያገኛችሁ አስቡት ሊዲያ ከነኛ ሁሉ ሴቶች መካከል እግዚአብሔር መርጦ ልቧን ሲከፍትላት ሁለተኛና ሶስተኛ ሰዎች ቢኖሩ በዛች ከተማ ላይ የቤተ ክርስቲያን መተከል እድል ላይ ኖር ሁሉ ይችል ነበር አንድ ሷን ልቧን ከፈተና ቤተሰቧን በሙሉ አስወረሳትና ከዛ ሰፈሩን መንደሩን ከተማውን አገሩን ይያለ ቀጠለ ወንጌል ደረሰኛ ዘመን ላይ ዛሬ በጌታ በኢየሱስም የሰራዊት ጌታ እግዚአብሔር እኔና እናንተን የኡነትን ወንጌል ምን መሰከረበትን ኃይል በኢየሱስም ያስታጥቀን እንደ ሊዲያ ልብ የብዙ ሰዎችን ልብ የምንማርከበት ጸጋ በኢየሱስም ያብዛልን የትኛው እኔንም እናንተንም የሚፈልግ ተጽኖ የሆነ ነገር ከዚህ ቀን ጀምሮ አያገኘን በጌታዬ በኢየሱስም ባረኳችሁ እየተባረካችሁ ለበረከት ያርጋችሁ አሜን ላለ ሰው ሆነለት